ሰላም ተዋሪዎች፣ ዛሬ ወደ አራተኛው ምዕራፋችን እንገባለን። የኢትዮጵያ እና የአፍሪካ ቀንድ የውሃ ፈሳሽ ስርዓቶችን እና የውሃ ሀብትን ነው በጥልቀት የምናሰሰው። የሀገራችን መልክዓ ምድር እጅግ አስገራሚ ነው። የውሃ ስርዓታችንም የዚሁ ነጸብራቅ ነው ማለት ይቻላል። ቀጥታ ወደ ትምህርታችን እንግባ። የዛሬው አጀንዳችን አራት ዋና ዋና ክፍሎች አሉት። አንደኛ የውሃ ማማ የሚለውን ጽንሰ ሐሳብ እናያለን። ሁለተኛ ዋና ዋና የውሃ ፈሳሽ ስርዓቶችን፣ ሶስተኛ ወንዞችን፣ ሐይቆችን እና የከርስ ምድር ውሃን፣ በመጨረሻም አራተኛው ክፍል ላይ የውሃ ሀብት አቅማችንን እና የልማት ሁኔታውን እንመለከታለን። እሺ፣ ክፍል 1 የውሃ ማማ ጽንሰ ሐሳብ 124.4 ቢሊዮን ኪቢክ ሜትር። እስቲ ይህን ቁጥር በአእምሯችሁ አስቡት። እጅግ ግዙፍ መጠን ነው አይደል? እንግዲህ ይህ ቁጥር የኢትዮጵያ አጠቃላይ የገጸ ምድር ውሃ አቅም ግምት ነው። ታዲያ ይህን ያህል ግዙፍ የውሃ ክምችት ከተለያየ የመልክዓ ምድር አቀማመጥና ከከፍተኛ የዝናብ መጠን ጋር ሲደመር ሀገራችን የምስራቅ አፍሪካ የውሃ ማማ የሚለውን ዝነኛ ስያሜ በትክክል እንድታገኝ አድርጓታል። በመጠኑም ቢሆን ከጠቅላላው የሀገሪቱ የቆዳ ስፋት ውስጥ 0.7 በመቶ በውሃ የተሸፈነ ነው። ክፍል 2 ዋና ዋና የውሃ ፍሳሽ ስርዓቶች። አሁን ደግሞ ይህ ሁሉ ውሃ ወዴት እና እንዴት እንደሚፈስ እናያለን። እዚህ ካርታ ላይ እንደምታዩት የኢትዮጵያን የውሃ ስርዓት የሚወሰነው የቶፖግራፊያችን አቀማመጥ ነው። ወደ ውጭ ያዘመሙት ከፍተኛ ቦታዎችና መሃል ላይ ወደ ውስጥ ያዘመመው የስምጥ ሸለቆ ሀገሪቱን በሶስት ዋና ዋና ተፋሰሶች ይከፍሏታል። እነሱም የምዕራብ፣ የደቡብ ምስራቅ እና የስምጥ ሸለቆ የውሃ ፍሳሽ ስርዓቶች ናቸው። እዚህ ላይ አንድ የሚገርም የጂኦግራፊያዊ አለመመጣጠን ላሳያችሁ። የምዕራቡ የውሃ ፍሳሽ ስርዓት የሚሸፍነው ከሀገሪቱ የቆዳ ስፋት 40 በመቶውን ብቻ ነው። ነገር ግን አጠቃላይ ዓመታዊ የውሃ ፍሰታችንን 60 በመቶውን ይዟል። አብዛኛው ውሃችን ወደ ምዕራብ ነው የሚጓዘው ማለት ነው። ስለዚህ ይህን መለየት በጣም አስፈላጊ ነው። ወደ ውጭ የሚፈሱትን ማለትም ወደ ሜዲትራኒያን እና ህንድ ውቅያኖስ የሚጓዙትን የምዕራብ እና ደቡብ ምስራቅ ስርዓቶች ወደ ውስጥ ከሚፈሰውና በስምጥ ሸለቆ ውስጥ ከሚቀረው ስርዓት ጋር በግልጽ ማነጻጸር አለብን። የምዕራብን ስርዓት በዝርዝር ስናይ ከጣና ሐይቅ የሚነሳው ግዙፉ የአባይ ወንዝ በ54.5 ቢሊዮን ኪዩቢክ ሜትር አንደኛ ነው። ቀጥሎም ባሮ አኮቦ፣ ጊቤ ኦሞ እና ተከዜ ወንዞች ይከታተሉ። እዚህ ጋር አንድ ልብን ማለት ያንባችሁ ነገር ጊቤ ኦሞ ወደ ምዕራብ ስርዓት ቢመደብም ወደ ደቡብ ፈሶ ቱርካና ሐይቅ ውስጥ ስለሚገባ የውስጥ ፍሳሽ መሆኑን ነው። ወደ ደቡብ ምስራቅ ስርዓት ስንመጣ ደግሞ አንድ አስገራሚ የተፈጥሮ ፌዝ እናያለን። የሀገራችን ረጅሙ ወንዝ የሆነው ዋቢ ሸበሌ ሂንድ ውቅያኖስ ሳይደርስ በሶማሊያ አሸዋ ውስጥ ይሰምጣል። አጭሩ ጎረቤቱ ገናሌ ዳዋ ግን ብዙ ውሃ ይዞ በተሳካ ሁኔታ ሂንድ ውቅያኖስ ይገባል። የውስጥ የውሃ ፍሳሽ ስርዓትን በምንማራበት ጊዜ አዋሽ ወንዝን ማንሳት ግድ ነው። በሀገሪቱ በብዛት ጥቅም ላይ ያለው ይህ ወንዝ ውቅያኖስ አይደርስም። ከዛ ይልቅ አቤ ሐይቁን ጨምሮ በሌሎች የሀገር ውስጥ ሐይቆችና ረግረጋማ ቦታዎች ላይ ነው ጉዞን የሚያጠናቅቀው። ክፍል 3 ወንዞች፣ ሐይቆች እና የከርሰ ምድር ውሃ። አሁን ከትላልቅ ተፋሰሶች ወርደን ዝርዝር ባህሪያቱን እንመልከት። እስቲ አንዴ ቆም ብለን እናስብ። የኢትዮጵያ ወንዞች ለምንድን ነው አብዛኞቹ ጥልቅ ገደሎች እና እጅግ ፈጣን ፍሰት ያላቸው? ይህን ጥያቄ ከሀገራችን የከፍታ ልዩነት አንጻር የመረመራችሁት እንድትቆዩ እፈልጋለሁ። የኢትዮጵያ ወንዞች 4 ዋና ዋና መለያ ባህሪያት አሏቸው። ማስታወሻ ያዙ። አብዛኞቹ ከ1500 ሜትር በላይ ከፍታ ካላቸው ተራሮች ይመነጫሉ። ድንበር ተሻጋሪ ናቸው። በክረምትና በበጋ መካከል ከፍተኛ የውሃ መጠን መለዋወጥ ይታይባቸዋል። እንዲሁም አቀበታማው ሸካራ መልክዓ ምድራችን እጅግ ፈጣን ፍሰትና ፏፏቴዎችን እንዲኖራቸው ያደርጋል። ሌላ ጥያቄ ላንሳላችሁ። ሁሉም ማለት ይቻላል ተፈጥሯዊ ሐይቆቻችን በስምጥ ሸለቆ ውስጥ በአንድ መስመር የተሰበሰቡት ለምንድን ነው? መልሱ በኳተርነሪ ዘመን በነበረው የቴክቶኒክ እንቅስቃሴና የመሬት መሰንጠቅ ታሪክ ውስጥ ነው ያለው። የሐይቆቻችንን መረጃ ስንመለከት ጣና በ3600 ካሬ ኪሎ ሜትር የሀገሪቱ ትልቁ ሐይቅ ነው። ታና የሚገኘው በከፍተኛ ቦታ ላይ ባለ ስርጓጉድ ውስጥ ሲሆን የተቀሩት ግን በስምጥ ሸለቆ ውስጥ ነው ያሉት። አባያ በስምጥ ሸለቆ ውስጥ ትልቁ ነው። ሻላ 266 ሜትር ጥልቀት ያለው ጥልቁ ሐይቅ ሲሆን ዝዋይ ደግሞ በጣም ጥልቀት የለው ሐይቅ ነው። እዚህ ላይ የገጸ ምድሩ ውሃን ብቻ ማየት የለብንም። ከእግራችን ስር ስላለውስ ከ12 እስከ 30 ቢሊዮን ኪዩቢክ ሜትር የሚገመት ወደፊት በስፋት ጥቅም ላይ ሊውል የሚችል የከርሰ ምድር ውሃ ክምችትም እንዳለን ማወቅ አለብን። ክፍል 4 የሀብት አቅም እና ልማት።
የዛሬውን ትምህርት ስናጠቃልል የእነዚህን ውሃዎች ኢኮኖሚያዊ ጠቀሜታዎች እና ትግበራዎች ወደ ማሰስ እንሸጋግራለን። አሁን ወደ ሂውመን ጂኦግራፊ ገባን ማለት ነው። 45,000 ሜጋዋት። ይህ አሃዝ የሀገራችንን የውሃ ኃይል የማመንጨት አቅም የማሳየ ነው። ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብና ጊቤ 3 ላሉት ግዙፍ ፕሮጀክቶች ዋነኛ መነሻችን ይሄው አቅማችን ነው። እርግጥ ነው ልማታችን የራሱ የሆኑ ተግዳሮች አሉት። ከፍተኛ የሆነ የአፈር መሸርሸር የሚያመጣው የደለል ክምችት በግድቦቻችን ላይ ችግር ይፈጥራል። የወቅቶች መለዋወጥ ሌላው ተግዳሮት ነው። እንዲሁም እንደ እምቦጭ ያሉ አደገኛ አረሞች በአሳ ሀብታችን ላይ ከፍተኛ ስጋት ደቅነዋል። ስለ ትራንስፖርት ስናነሳ ደግሞ አብዛኛዎቹ ወንዞቻችን አቀበታማና ፈጣን ስለሆኑ ለጀልባ ትራንስፖርት አያገለግሉም። ነገር ግን የታችኛው የባሮ ወንዝ ክፍል ለጀልባ በማገልገል ለየት ያለ መግለጫ ሆኖ ይገኛል። ታውቃላችሁ፣ ታናና አባያ ሐይቆችም ለአነስተኛ የጀልባ ትራንስፖርት ያገለግላሉ። አሁን አንድ አከራካሪ ጥያቄ ጠይቄያችሁ ላብቃ። ሀገሪቱ 5.3 ሚሊዮን ሄክታር የመስኖ አቅም እያላት ግብርናችን ለምን እስካሁን ድረስ በዝናብ ላይ ብቻ በከፍተኛ ሁኔታ የተመሰረተ ሆነ? ይህን ትልቅ ጥያቄ የመልክዓ ምድራችን ካለው ሸካራነትና ካለን የካፒታል አቅም ጋር አያይዛችሁ እንድታስቡበት እፈልጋለሁ። ለዛሬው የጂኦግራፊ ትምህርታችን እዚህ ላይ እናበቃለን። መልካም ጊዜ ተማሪዎች።